ሴቶች በህግ አምላክ ልጁን እንፈልገዋለን እንዴ! በጥፊ ጨረሱት እኮ ቤተሰቦቼ። ብሩኬ እንዴት እንዳሳዘነኝ ጌታን እንዴ! ሀይሚ በዛ ጋር ጠፍጥፋ ጨረሰች። ይችኛዋም ደግሞ መታ ፈቅራለሁ ስሜቴን ካልተረዳ ብላ ዛሬ እንግዲህ በጥፊያ ጮላው ነው ብሩኬን ሄደችው። ጥፊ መሰላችሁ እንዴት እንዳሳዘነኝ። እንደዛም ሆኖ ደግሞ እሷን ዞር ብሎ ያል። አቤት ብሩኬ እኮ ለሴት ልጅ ያለው ክብር! የእውነት ሴቶች እንዳይጎዱ የሚያደርገው መንገድ ይገርመኛል። ማን ነው በዚህን ጊዜ ተመቶ እንደገና ያቺ ሴት እንዳትጎዳ ወዴት ነው የምትሄደው ብሎ የሚያየው? እና ብሩኬ በጣም ምስኪንና ሴት የሚያከብር ምርጥ እናት ያሳደገችው ልጅ ለሴት ክብር ያለው ልጅ ነው። እና ዛሬ እንግዲህ ሁላችሁም ቪዲዮ አልሰራውም፣ ትናንትና ቤተሰብ አይታችኋል። ሊንዳ ለብሩኬ ስሜት አለኝ አፍቅሬዋለሁ ብላለች ማለት ነው። በዚህ አጋጣሚ ግን ያው እንደኔ ሲመስለኝ ሀይሚና ሊንዳ ተነጋግረው ብሩኬን ፕራንክ እያደረጉት መሰለኝ። ግን ይሄ ነገር ፕራንክ መሆኑን ወይም ደግሞ ፕራንክ ከሆነ ብሩኬ ካወቀ ሀይሚና ብሩኬ ደግሞ ሌላ ጸቡ ውስጥ ልትገቡ ነው ማለት ነው። ከባድ ነው። እና እንደኔ ግን ቤተሰቦች ሊንዳና ሀይሚ ተነጋግረው ብሩኬን ፕራንክ እያደረጉት ይመስለኛል። ካልሆነም ደግሞ ከባድ ነው። እኔ ይህችን ልጅ ለምን አፈቀርሽው አልልም። ይሄ ሁሉ በእነሱ ጥፋት የመጣ ነው እና በእነሱ ፍክክር የመጣ ነው። ለምን ወደድሽው ለምን አፈቀርሽው አልልም። ፈልገው አይደለም። አብራ በመቀራረብ አብራ ስታገኘው የብሩኬን ጸባይ ታውቃላችሁ። በጣም አሸናፊ ነው። ለፍቅር የሚውል ልጅ ነው። ሀይሚቸውም እንደዛ እና ቅዱስም ቢያፈቅር ለምን አፈቀርክ ብሎ መውቀስ ይከብዳል። ሊንዳ ብታፈቅር ለምን አፈቀርሽ ብሩኬን ብሎ መፍረድ ይከብዳል ቤተሰቦች። ምክንያቱም ሁለቱም ልጆች ሰው ከቀረባቸው የሚወደዱ የሚፈቀሩ ናቸው። በእርግጥ በዚህ በአጭር ጊዜ እንዴት ይሆናል ማለት ይከብዳል። ያው ፍቅር ከባድ ነው። ብሩኬን እንዳያችሁ ለሴት ልጅ ክብር አለው፣ ደስ የሚል ቁመና አለው። እንዴት ተፈቀረ ማለት ይከብዳል። ግን ዛሬ ብሩኬ ለሊንዳ ያላት ለአንድ ስሜት የለኝም ትጎጃለች ነው ያለ። እሷ ደግሞ ልጎዳ እኔ አፍቅር ያለው ልጎዳ ቦታውን ስጠኝ ልብህን ስጠኝ ነው የምትለው። ሀይሚም ያሳልፋ እየሰጠች ነው እንደ ብሩኬ። ይሄ ሁሉ ነገር የመጣው ምንድን ነው? በእነሱ ፍክክር ቪዲዮ ነው አደለ? እነሱ ለመበሻሸቅ ባደረጉት ነገር ነው። ያው እሱ እንደሚለው ብሩኬ እንደሆነ ሀይሚን ለማናደር ነው። እኔ ሊንዳን ነግሬያት ነው እጃ ስመጣ አለ። እንግዲህ በመቀራረብ እንግዲህ ሆነ ከሆነ የመጣ ነገር ነው። ፕራንክ ሆነ ግን ከሀይሚ ጋር ተመካክረው ብሩኬን ፕራንክ እያደረጉ ከሆነ እንደገና ሀይሚቾዬ ከብሩኬ ጋር ሌላ ጸብ ውስጥ እንዳትገቢ ነው ምፈራው ማለት ነው። ብሩኬ ያሳዝኖኛል። ሊንዳ እንግዲህ መጨረሻ ላይ ያው በጥፊ አጩላው ነው ብሩኬን ሄደችው። ተረዳኝ፣ እኔ ልጎዳ አፍቅሬ ያለው የኔ ሁን ነው። ሊንዳ የኔ ቆንጆ አንቺ ለኮንትራት ከመጣሽ ለምን አፈቀርሽ አለለም። እንግዲህ ኮንትራትሽን ጨርሰሻል። ልጁ ደግሞ የሀይሚ ነው፣ ግን ጥፋቱም የነሱ ነው። ግን ደግሞ ለአንቺ ስሜት ከሌለው አንቺ እንደ ሴት ትጎጃለሽ። ስለዛ መሆን ያለበት ለሀይሚ መተው ነው ያለብሽ ብዬ ነው ማስበው የኔ ቆንጆ። እና በተረፈ እኔ ልጅቷ መሳደብ አልፈልግም። ለምን መሰላችሁ? ምክንያቱም ፈልገው መጣችሁ ነገር አይደለም። በእነሱ ጥፋት በእነሱ የፉክክር ቪዲዮ ነው የመጣው ይሄ ነገር እና በምትቀራረብ ሰዓት እንግዲህ ለብሩኬ ስሜት አድሮባት ከሆነ ለምን አፈቀርሽ ለምን ስሜት ተሰማሽ ብሎ ለመፍረድ ይከብዳል። እንደ ሰው ስታስቡ ሳትፈልጉ እኮ ነው እንደዚህ አይነት ነገር የምትገቡትና ብሩኬ ደግሞ ለእሷ ስሜት እንደሌለው ነው የነገራት። ስሜት የለኝም ማለትና ትጎዳለች እች ልጅ አይደል? ግድ እንኳን ከእሷ ጋር ለሌንቷ ብሎ እንኳን አብሯ ቢሆን ትጎዳለች። ምክንያቱም ስሜት ከሌለው ሰው ጋር አብሮ መሆን በጣም ነው ሴቷ የምትጎዳው ወንዱ የሚጎዳውና ሊንዳዬ ቢቀርብሽና ለሀይሚቹ አሳልፈሽ ብሰጪ መጀመሪያ የሚያሀይሚ ነው አሁንም የሚያሀይሚ ነው የኔ ቆንጆ ነግሮሽ ነበረ። ኮንትራትሽን ጨርሰሻል። ለድራማ ነው ያመጣሁት እኔ። ሀይሚ ስታናድደኝ ሀይሚን በየቀኑ ለማግኘት ነው እኔ ሊንዳን ይዤ የመጣሁት። ይህንንም ሳደርግ ደግሞ ነግሬያት ነው ያመጣሁት ብሏል። እንግዲህ ነግሮሽ ከሆነ ብሩኬ ጋር ጥፋት የለም፣ አንቺ ጋም ለምን አፈቀርሹ ብዬ አልልም። ጥፋት የለውም ስሜትሽን ማለት ነው። እና ቤተሰቦች ብሩኬ ግን አሳዘነኝ። ለሴት ልጅ ያለው ቦታ የሚመክርበት መንገድ የሚያስረዳበት መንገድ በጣም ያሳዝናል። ግን ምን ያደርጋል ሴቶቹ በጥፊት ጨረሱት። ይሄ ለጥፊ የተፈጠረ ፊት ማለት ነው። እና በጣም ነው ብሩኬ በዚህ አጋጣሚ ቤተሰቦች ያሳዘነኝ። ያው ምንም ማድረግ አይቻልም። ሊንዳዬ እንግዲህ ያው ስሜት ከሌለው ለሀይሚቾ አሳልፈሽ መስጠት ነው። መጀመሪያ ሀይሚቾ ነው እኮ ከአንቺ የቀማችሁ ነገር አይደለም። በዚህ አጋጣሚ ሀይሚም እውነት ከሆነ እንደ ሴት እሷን የተረዳሽበት መንገድ የሚገርም ነገር ነው። ማንም ሴት የማታደርገው ነው። አንቺ በእርግጥ አስተዋይና ምርጥ ስማርት የሆንሽ ልጅ ነሽ ሀይሚቾዬ። ማንም ሴት አታረግም አይደል? የራሷ የሆነን ሰው አንድ ሴት መታ አፍቀረው ያለው ብትል እስቲ ሄደሽ አውሪም ብላ ምትፈቅድ ሴት አለች የለችም። እና የሀይሚያው አስተሳሰቧን ሁላችሁም ታውቃላችሁ። ሀይሚዬ አርቆ አሳቢ ምርጥ ልጅ ናትና በዚህ አጋጣሚ አንቺናን ማድነቅ የኔ ጀግና አይቻልም ማለት ነው። ሊንዳ ግን ያው ከባድ ሁኔታ ውስጥ እንዳትሆኝ ራሽን ጠብቂ። ለአንቺ ቦታ ከሌለው ሰው ጋር ብትሆኝም ጊዜሽን እንዱ ተባክኛለች፣ ትርጉም የለውም። እና በዚህ አጋጣሚ እኮ ቤተሰቦቼ
ብሩኬም የኔ ናት ሀይሚ ያፈቅርሻለሁ ብሎ በአደባባይ ሀይሚቾም አፈቅርሃለሁ ብትል እኮ ይሄ ሁሉ መከራ አይመጣም ነበር። ሀይሚንም ፈላጊ አይመጣም፣ ብሩኬንም ፈላጊ አይመጣም። ሁለቱም ፍቅራቸውን ቢገላለጹ የእውነቴን ነው ምላችሁ። ብሩኬም ሀይሚዬን አፈቅራታለሁ ብሎ በአደባባይ ቢመሰክር ማንም ወንድ ወደ ሀይሚ አይጠጋም። እውነቴን ነው ምላችሁ። ሀይሚቾም እንደዛ ብትል ማንም ሴት ወደ ብሩኬ አትጠጋም። እና ብሩኬና ሀይሚ ፍቅራቸውን የሚገላለጹበት ጊዜ መቼም ሁላችንም በጉጉት እየጠበቅነው ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስላል ቤተሰቦች። እንግዲህ ሊንዳ አበደች ማለት ትችላላችሁ። ያው ብሩኬን በጥፊያ ጩላው ነው ሄደችው። መጨረሻ ላይ እንግዲህ መጀመሪያ ማጠገቡ ያለችው ሀይሚ ናትና እሷ ነበረች ልጠፈ ብላበት የቀረችው ማለት ነው። እና ከባድ ነው። እንደዛም ሆኖ ግን ለእሷ አስብ ነበር። ሊ ነው ደግሞ ሚላት ብሩኬ አቤ ማቆላመጥ እኮ ሲችልበትና ብቻ ከባድ ነው። እና ብሩኬና ሀይሚ ያው ሀይሚ የብሩኬ ነው፣ ብሩኬ የሀይሚ ነው። ቤተሰቦች እናንተን በያላችሁበት ሰላማችሁ ጤናችሁ ቅመሞችዬ በዚህ ትበል። የዛሬውን ቪዲዮ እንዴት አያችሁ? ኮሜንታችሁን ጻፉልኝ ማለት ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና ጋብዛለሁ። ለምታበረታቱኝም ኮሜንት ለምትሰጡም ከልብ አመሰግናለሁ የኔ ውዶች፣ ክበሩልኝ። እናንተን በያላችሁበት የዓለም ዳርቻ ጤናችሁ ሰላማችሁ ብዝት ይበል። ምክንያቱም ለሰው ልጅ ትልቁ ነገር ጤና ነውና ጤናችሁ ይብዛ የኔ ቆንጆ። በጣም ነው መወዳችሁ። ክበሩልኝ። ለምታበረታቱኝ በሙሉ እውነቴን ነው። በዚህ አጋጣሚ ቤተሰቦች መልካም ልብ ያስፈልጋል ለሁሉም ነገር እና መልካም ልብ ያላችሁ ደግሞ ያው እያበረታታችሁን ላይኩንም ሰብስክራይቡንም እያደረጋችሁን ነው። ሁላችንንም ቅመሞችና ኑሩልን፣ ክበሩልን። ያለ እናንተ መቼ ምንም አይደምቅም። እኔ በተረፈ በጣም ነው መወዳችሁ። ክበሩልኝ የኔ ምርጦች ማለት